ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ያተኮሩ መረጃዎችንም አጋራችኋለሁ። በዛሬ ቆይታችን በሁለት አንኳር መሰረታዊ ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው በኢትዮጵያ ላይ ሁለተኛ ዙር ጦርነት ለመክፈት ከፌደራል መንግስቱ ጋር ግጭት ውስጥ ለመግባት እየተንቀሳቀሰ የሚገኘው የህወሓት ቡድን ከፍተኛ ቁጥር ያላቸው ታንኮችን ማስጠጋቱ ወይም ደግሞ ማንቀሳቀሱ ተሰምቷል። የህወሓት ቡድን ካስጠጋቸውና ካንቀሳቀሳቸው ታንኮች በተጨማሪ ደግሞ 10 የጭነት መኪኖች የተጫኑ የጦር መሳሪያዎችን ወደ ሱዳን ወይም ደግሞ ጀነራል አልቡራን ወደሚዞረው አካባቢ ላይ ለማስጠጋት ያደረገው እንቅስቃሴም በፌደራል መንግስቱ በተወሰደ እርምጃ ምክንያት ሳይሳካ ቀርቷል። ህወሓት በትግራይ ክልል ሁለተኛ ዙር ጦርነት ለመክፈት እያደረገ ያለው እንቅስቃሴ ከዚህ በተጨማሪ ደግሞ ከህወሓት ጋር ከዚህ ቀደም ሲሰሩ የነበሩ ጀነራሎች የህወሓት የጦር አባላትም በህወሓት ላይ እየሰጡት ያለው አስተያየትና የፌደራል መንግስቱ በህወሓት ላይ እርምጃ እንዲወስድ የቀረበለትን ጥሪ በተመለከተ እንዲሁም ደግሞ አሁን ላይ ያለው የህወሓት የወጣቶች ወታደራዊ ምልመላ አፈናን ጨምሮ ሌሎች አጠቃላይ በትግራይ ክልል እየተጀመሩ እንቅስቃሴዎችን በተመለከተ ኮንፍሊክት ዞን ያወጣው መረጃ መነሻ በማድረግ ለእናንተ የተለያዩ ዘገባዎችን አሰናድቼላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው ግብጽ ዳግም በአሜሪካ መንግስት ላይ ኢትዮጵያን በተመለከተ ጥያቄን አንስታለች። ግብጽ የህዳሴ ግድቡ ተገንብቶ በይፋ ከተመረቀና ኃይል ማመንጨት ከጀመረበት ጊዜ ጀምሮ እንቅልፏን አጥታ የተለያዩ እንቅስቃሴዎችን ስታደርግ መቆየቷ የሚታወቅ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ ግብጽ በኢትዮጵያ ጉዳይ ላይ አሜሪካ ተጽዕኖ እንድትፈጥርላት ያቀረበችውን ጥያቄ ተቀብለው ዶናልድ ትራምፕ በተደጋጋሚ 4 ኪሎ ደውሏል። ከዛም በተጨማሪ ደግሞ ኢትዮጵያና ህዳሴ ግድብን በተመለከተም ሐሰተኛ መረጃዎችን ጭምር በዓለም አቀፍ ሚዲያዎች ላይም ሲያሰራጩ ቆይተዋል። ታዲያ በአሜሪካና በግብጽ መካከል ያለው የሁለትዮሽ ግንኙነት ተጠናክሮ አሜሪካ በህዳሴ ግድቡ ዙሪያ ላይ ጣልቃ ትገባለች ተብሎ እየተጠበቀ ባለበት በዚህ ወቅት ላይ የመካከለኛው ምስራቅ ጦርነትም ፈንድቷል። የመካከለኛው ምስራቅ ጦርነት መፈንዳትን መነሻ በማድረግ በአሜሪካና በግብጽ መካከል የተደረሱ መግባባቶች ወይም ደግሞ የአሜሪካ መንግስት ኢትዮጵያ ላይ ተጽዕኖ ለማሳደር ሲያደርግ የነበረው ጥረት መስተጓጎሉም የሚታወቅ ነው። ታዲያ አሁን ላይ አረብ ኒውስ ይዞት በወጣው ዘገባ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከአሜሪካ የአረብ ሀገራትና የአፍሪካ ቀንድ አማካሪ ከሆኑት ከሞሳድ ብሉስ ጋር ባደረጉት ቆይታ ላይ የሱዳንን ጉዳይ አንስተዋል። ኢትዮጵያንና የኢትዮጵያ ህዳሴ ግድብንም አንስተዋል። አረብ ኒውስ ያወጣው ዘገባ እንዲሁም ደግሞ የውጭ ጉዳይ ሚኒስትሩ ከአሜሪካ ባለስልጣናት ጋር የነበራቸውን ቆይታን በተመለከተ መረጃዎችን አሰናድቼላችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር አድርጋችሁ ለሌሎች ወዳጅ ዘመዶቻችሁ እንድታጋሯቸው ጠይቃችኋለሁ። ወደ ቀዳሚው መረጃ ተሻገርኩኝ። አብራችሁን ቆዩ። የመጀመሪያው አጀንዳችን የሚሆነው በፕሪቶሪያው ስምምነት አማካኝነት ከፌደራል መንግስቱ ጋር መግባባት ላይ ደርሶ ጦርነቱ እንዲቋጭ ያደረገው ህወሓት አሁን ላይ የፕሪቶሪያው ስምምነት በመጣስ በትግራይ ክልል ላይ ዳግም ጦርነት ለመክፈት የተለያዩ እንቅስቃሴዎችን እያደረገ ይገኛል። የፕሪቶሪያው ስምምነት አንድ አካል የነበረው ህወሓት ታጥቆት የነበረውን የጦር መሳሪያ ለፌደራል መንግስቱ እንዲያስረክብና ትጥቅ እንዲፈታ መግባባት ላይ የሚያደርስ ጉዳይ እንደነበረም የሚታወስ ነው። ታዲያ የፕሪቶሪያውን ስምምነት የአቶ ጌታቸው ረዳ በህወሓት በኩል እንዲሁም ደግሞ አቶ ሬድዋን ሁሴን በፌደራል መንግስቱ በኩል በመሆን ደቡብ አፍሪካ ላይ ከመግባባት ላይ ከደረሱ በኋላ ያ ስምምነት ተፈጻሚነት መረጋገጥ እየጀመረ በነበረበት ወቅት ላይ የህወሓት ቡድን በትግራይ ክልል ዳግም ጦርነት ለመክፈት ዳግም ህዝቡን በጦርነት ለመጨረስ ከፌደራል መንግስቱ ጋር ግጭት ውስጥ የሚያስገባውን የተለያዩ እንቅስቃሴዎችን ማድረግ ጀምሯል። የተለያዩ እንቅስቃሴዎችን ከማድረግም ባለፈ ህወሓት ከፌደራል መንግስቱ ጋር ግጭት ውስጥ ቢገባ የማሸነፍ ወይም ደግሞ በፌደራል መንግስቱ ላይ ብልጫ መውሰድ እንደማይችል መረዳቱን መነሻ አድርጎ ከነ ኤርትራ፣ ከነ ግብጽ፣ ከነ ሱዳን ከሌሎችም ታጣቂ ኃይሎች ጋር ጭምር በመጣመር ውስጥ ሀገር ውስጥ የሚንቀሳቀሱ ታጣቂዎችን በማስተባበር ጭምር ፌደራል መንግስቱ ላይ የጦርነት አዋጅን እያወጀ ጦርነት እንዲከሰት የትግራይ ህዝብን ዳግም በጦርነት ለመጨረስ የሚያስችሉ እንቅስቃሴዎችን ማድረግም ጀምሯል። ታዲያ ህወሓት በፕሪቶሪያው ስምምነት አማካኝነት የጦር መሳሪያዎቹ
መሳሪያዎችን ሁሉ እንዲያስረክብ የጦር መሳሪያዎችን ትጥቁን እንዲፈታ የተጠየቀ ቢሆንም ቀብሯቸው ያቆያቸው ስምምነቱን የሚጥሱ አካሄዶችን ተከትሎ ባስቀመጣቸው የጦር መሳሪያዎች እንዲሁም ደግሞ ከኤርትራ በኩል በሚያስገባቸው የጦር መሳሪያዎች አማካኝነት ኮንፍሊክት ዞን ይዞት በወጣው ዘገባ ከፍተኛ ቁጥር ያላቸው ታንኮችን ማንቀሳቀሱ ተሰምቷል። እነዚህ ታንኮች እየተንቀሳቀሱ የሚገኙት ህወሓት ከቀናት በፊት ጸረ ድሮን ወይም ደግሞ የድሮን ጥቃትን መከላከል የሚያስችሉ መሳሪያዎችን ገዝቻለሁ ብሎ ከፌደራል መንግስቱ ጋር ወደ ጦርነት የመግባት ፍላጎት እንዳለው ከገለጸ በኋላ ፌደራል መንግስቱ በድሮን ጥቃት በፈጸመበት ወቅት ላይ ያንን የድሮን ጥቃት ይመክትልኛል ያላቸው የጸረ ድሮኖችም ከላከሉ ወይም ደግሞ ወደ ስራቸው እንዲገቡ ቢደረጉም ጸረ ድሮኖቹ መከላከል አለመቻላቸውን ተከትሎ ህወሓት በጸረ ድሮኑ በኩል ኪሳራ ላይ መውደቁ እየተነገረ ባለበት በዚህ ወቅት ላይ ያስቀመጣቸውን ታንኮቹን እያንቀሳቀሰ መሆኑን የሚገልጽ መረጃ ኮንፍሊክት ዞን አውጥቶታል። የእነዚህ ታንኮች መንቀሳቀስ ተከትሎ ደግሞ ብዙዎች ሀሳብ አስተያየታቸውን እየሰጡበትም ይገኛሉ። ህወሓት ያንቀሳቀሳቸው ታንኮች ከቀናት በፊት አቶ ጌታቸው ረዳና አቶ ሬድዋን ሁሴን በአልጀዝራ ላይ ያወጡት ጽሑፍ በጥቂት ቀናት ውስጥ ህወሓት ከፌደራል መንግስቱ ጋር ወደ ግጭት የሚያስገባውን የጦር ትንኮሳ ሊያደርግ ይችላል ወይም ደግሞ ጦርነትን ሊጀምር ይችላል ብለው ላስቀመጡት ሀሳብ ምላሽ ይሆናል የሚሉ አስተያየቶችም እየተሰጡ ነው ያሉት። ኮንፍሊክት ዞን ህወሓት ታንኮቹን ማንቀሳቀሱን ገለጸ እንጂ እነዚህ ታንኮች ለምን እንደተንቀሳቀሱ ግን ያስቀመጠው ጉዳይ የለም። ስለዚህ አሁንም ህወሓት ወደ ጦርነት የመግባት ፍላጎት እንዳለው ለዚህ ጦርነት ደግሞ ዋነኛው ሚና የሚጫወቱት ኤርትራና ግብጽ መሆናቸውን በይፋ ያረጋገጠበትና አሁን ከፌደራል መንግስቱ ጋር ወደ ጦርነት ለመግባት የሚያስችል ዝግጅት አድርገናል ወይም ደግሞ ጸረ ድሮን ታጥቀናል ብለው እንቅስቃሴ በጀመሩበት ወቅት ላይ ጸረ ድሮናቸው መክሸፉን ተከትሎ አሁን ላይ እያንቀሳቀሱት ያለው ታንኮች በምዕራብ ወልቃይት አካባቢ ላይ በሌሎች ደግሞ ስትራቴጂካዊ በሆኑ አካባቢዎች ላይ ታንኮችን ማንቀሳቀስ የጦር መሳሪያዎችን ማንቀሳቀስ ጀምረዋል። ህወሓት እጅግ በጣም የሚገርመውና ለነሱ ስትራቴጂካዊ አካሄድ አድርገው የሚያነሷቸው ውዝግብ የሚነሳባቸው አካባቢዎች በትግራይ ክልልና በአማራ ክልል በሚገኙ ሊቃን ባለስልጣናት በሌሎች ፖለቲከኞች ጭምር የውዝግብ ማዕከል የሆኑ አካባቢዎች ላይ ህወሓት ሙሉ ለሙሉ ጦሩን ለማንቀሳቀስ ጥረቶችን እያደረገ ነው ያለው፣ ዝግጅቶችን እያደረገ ነው ያለው። ስለዚህ በግዳጅ ወታደራዊ ምልመላ እያደረገ ወጣቶችን ወደ ጦርነት ለማስገባት እየተንቀሳቀሰ የሚገኘው ህወሓት አሁን ላይ ደግሞ በምዕራብ ወልቃይት አካባቢ ላይ ታንኮችን ማንቀሳቀሱ ነው የተገለጸው። ከነዚህ ታንኮች በተጨማሪ ህወሓት ምን አይነት የጦር ዝግጅት እያደረገ ነው የሚለው ሌላኛው ጉዳይ ነው። ህወሓት በሚያደርገው የጦር ዝግጅት ላይ ኤርትራ፣ ግብጽን ጨምሮ ሌሎች ኃይሎች ታጣቂ ኃይሎች የሽብር ኃይሎች ጭምር ከህወሓት ጎን መሰለፋቸው የሚታወቅ ነው። በተደጋጋሚ ፌደራል መንግስቱ ብሏል የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ ጣልቃ ገብነቱ እየታየ ነው የሚሉ ክሶችም ሲቀርቡ ነበር። አቶ ጌታቸው ረዳና አቶ ሬድዋን ሁሴን ላቀረቡት ጽሑፍ ምላሽ የሰጡት የኤርትራ የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በህወሓትና በፌደራል መንግስቱ መካከል የተደረሰውን የፕሪቶሪያው ስምምነት ሁለቱም ወገኖች እንዲያከብሩና ኤርትራ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ እንደማገባ ገልጸዋል። በጣም አስገራሚው ነገር በኢትዮጵያና በኤርትራ መካከል የሰላም ስምምነት ከተደረሰ በኋላ በሁለቱ ሀገራት መካከል መግባባት ላይ ሲደረስ ኤርትራ አኩርፋ ራሷን ያገለለችበት ዋነኛው ምክንያት በፌደራል መንግስቱና በህወሓት መካከል የተደረሰው የፕሪቶሪያው ስምምነት ነው። የፕሪቶሪያው ስምምነት ያስኮረፋቸው የኤርትራ ባለስልጣናት አሁን ላይ ደግሞ ከህወሓት ጎን መሰለፋቸው እንዳይታወቅባቸው በሚያደርጉት ጥረት ላይ የፕሪቶሪያውን ስምምነት ተግባራዊነት ነው የምንፈልገው፣ ኤርትራ በሌሎች ሀገራት ጉዳይ ጣልቃ አትገባም፣ በሌሎች ሀገራት ጉዳይ ጣልቃ ማገቡ ከሆነ የህወሓት ከፍተኛ አመራሮችን የፓስፖርት ማዘጋጀት፣ የጦር መሳሪያ ማሰልጠኛ፣ ሌሎች ነገሮችን ለምንድን ነው የምታደርጉላቸው የሚለው ጥያቄ ሁሉ አብሮ የሚነሳ ጉዳይ ነው። በዚህ ብቻ አላበቁም። የኤርትራዊ ማስታወቂያ ሚኒስተር በይፋዊ ኤክስ ገጻቸው ላይ በገለጹት መልእክታቸው ምንድን ነው ያሉት? የህወሓትና የፌደራል መንግስቱ በጋራ ሆነው ኤርትራን እያጠቁ ነበር፣ ኤርትራ ላይ ዘመቻ ከፍተው ነበር፣ ኤርትራ ላይ ጥቃት ሊሰነዝሩ ነበር የሚሉ ክሶችን አቅርበዋል። እነዚህ ክሶች ህወሓት ላይ አሁን ኤርትራ እያቀረበች ያለችው ክስ ህወሓት መጠየቅ ስላለበት ወይም ደግሞ ህወሓት ኤርትራን ስለበደላት ሳይሆን ከኤርትራ በስተጀርባ የህወሓት ኃይል አለ ወይም ደግሞ ከህወሓት በስተጀርባ ኤርትራ አለች ተብሎ ከህወሓት ጋር ተይዞ ኤርትራ የሚነሳባትን ስሟን እንዳይነሳ ለማድረግ የምታደርገው የጥረት አካል ነው። ስለዚህ ህወሓትን እየደገፍን አይደለም ለማለት የሚያደርጉት እንቅስቃሴ ነው። ኮንፍሊክት ዞን ያወጣው መረጃ ወልቃይት አካባቢ ላይ ታንኮችን ህወሓት አንቀሳቅሷል። እነዚህ ታንኮች ከዚህ በፊት የጦር አዛዥ ጠቅላይ ኤታማዦር ሹሙ ገልጸዋል እኮ ህወሓት በየጉድጓዱ የጦር መሳሪያን ቀብሯል። እነዚህ የጦር መሳሪያዎች ደግሞ ከፌደራል መንግስቱ ጋር ውጥረት ውስጥ በሚገቡበት ጊዜ ላይ ጀግንነት ስላላቸው ሳይሆን የፌደራል መንግስቱ የሚወስደው እርምጃ ህወሓትን ለአንዴና ለመጨረሻ ጊዜ ከትግራይ ክልል ላይ የሚያጠፋው በመሆኑ ምክንያት ራሳቸውን ለመከላከልና የትግራይ ህዝብን ለመጨረስ በሚያደርጉት ጥረት ላይ እየቆፈሩ እያወጡት ነው። ስለዚህ ታንኮቻቸውን አውጥተው ማንቀሳቀሳቸውም ተሰምቷል። ስለዚህ ህወሓት ካደረገው እንቅስቃሴ በተጨማሪ
የህወሓት የቀድሞ አባላትና የጦር አመራሮችን ማስተያየታቸውን እየሰጡ ይገኛሉ። ሪፖርተር ላይ ገብሬ አስራት ኢንተርቪው አድርጓል። ገብሬ አስራት ባደረገው ኢንተርቪው ላይ ምንድነው ያለው? ከሪፖርተር ጋዜጣ ጋር ገብሬ አስራት ባደረገው ኢንተርቪው የመጀመሪያው ህወሓት ከደበቃቸው ታንኮችና በተለያዩ መንገዶች ካከማቻቸው የጦር መሳሪያዎች በተጨማሪ በጣም ትልልቅ የሆኑ የጭነት መኪናዎችን በመጠቀም አርሚ 13 ብሎ ህወሓት የሚጠራው ታጣቂ ኃይል ወይም ደግሞ የህወሓት ወታደር ከፍተኛ ቁጥር ያለው የጦር መሳሪያን ከትግራይ ክልል ወደ ሱዳን ለማሻገር ጥረቶችን ሲያደርግ በፌደራል መንግስቱ አማካኝነት በቁጥጥር ስር ውሏል። አሁን ላይ ህወሓት እየቆፈረ የሚያወጣቸውን የጦር መሳሪያዎችን ትግራይ ክልል ላይ በሚደርስበት ሽንፈት መቋቋም ቢያቀተው እየፈጠረ ባለው ወዳጅነት እየፈጠረ ባለው ጥምረት በሱዳን በኩል አድርጎ ዳግም ጦርነት ለመክፈት በሚያደርገው ጥረት የጦር መሳሪያዎችን ወደ ሱዳን እያሸሸ ነው የሚገኘው። ስለዚህ 13 የጭነት መኪና ሙሉ የጦር መሳሪያን አስታጥቆ አርሚ 13 የሚባለው መሪነት ወደ ሱዳን ለማስገባት እንቅስቃሴ ሲያደርጉ የፌደራል መንግስቱ በቁጥጥር ስር አውሎታል ይሄን የጦር መሳሪያ። ከዚህ ከ13 የጭነት መኪና ያለፈ የጦር መሳሪያ አሁንም ህወሓት አለው በየጉድጓዱ ቆፍሮ ያቆየው። ስለዚህ እነዚህ 13 የጭነት መኪና ያላቸው የጦር መሳሪያዎች ሱዳን ሲሄዱ ብቻቸውን አይሄዱም። በግዳጅ እየተመለመለ ያለው የትግራይ ወጣት ጭምር ወታደር ሆኖ ህወሓትን በሱዳን ግንባር በኩል እንዲያድነው ህወሓት ባስገዳጅ መልኩ ወደ ሱዳን እየላካቸው ነው ያሉት። ስለዚህ እነዚህ በቁጥጥር ስር መዋል አሁንም ለሚያደርገው ዝግጅት ደግሞ በቀጣይም ለሚያደርጋቸው እንቅስቃሴዎች ለራሱ ፈተና ይሆንበታል። ስለዚህ ህወሓት አሁን ላይ በምን አቅጣጫ በኩል ነው ከፌደራል መንግስቱ ጋር ግጭት ውስጥ ለመግባት የሚፈልገው የሚለው ነው አሳሳቢ ጉዳይ የሚፈልገው ብቻ ሳይሆን ህወሓት በየትኞቹ አቅጣጫዎች በኩል ዝግጅት እያደረገ ነው የሚለው ጥያቄ አብሮ የሚነሳ ነው። ህወሓት አሁን ላይ ከፌደራል መንግስቱ ጋር ግጭት ውስጥ ለመግባት በሚያደርገው ጥረት የመጀመሪያ አማራጭ አድርጎ የሚጠቀመው ቆቦና ሰቆጣ ከዛ ደግሞ ራያና መቀለን ነው። እነዚህን አካባቢዎች ላይ የጦር ዝግጅት በማድረግ ሰራዊቶቹን በማሰማራት ጭምር ከፌደራል መንግስቱ ጋር ግጭት ውስጥ ለመግባት ጥረቶችን እያደረገ ነው የሚገኘው። እነዚህ አካባቢዎች ላይ ያሉ ውጥረቶችም ይታወቃሉ። ህወሓት እነዚህን ውጥረቶች በመጠቀም የጦር መሳሪያዎቹን አስጠግቶ ሰራዊቶቹን አስጠግቶ ከፌደራል መንግስቱ ጋር ግጭት ፈጥሮ ከአማራ ክልል ከሚንቀሳቀሰው የአማራ ፋኖ ከሌሎችም የሀገር ውስጥ ታጣቂዎች ጋር በጋራ በመሆን 4 ኪሎ እንገባለን ወይም ደግሞ አዲስ አበባ እንገባለን የሚል ህልም ይዘው ነው የሚንቀሳቀሰው። ህልም ብቻ ሳይሆን ይሄ ጉዳያቸው ቅዠት እንደሚሆንም ደግሞ ያውቁታል። ራሳቸው ስለሚያውቁት ቆቦና ሰቆጣ ራያና መቀለን ይዘው ከሚያደርጓቸው እንቅስቃሴ በተጨማሪ ከመተማ እስከ ዳመር የሚባለው የሱዳን ድንበር አካባቢ ላይ መተማ አካባቢ ላይ ከሱዳን ጋር የሚያዋስኑ ድንበሮች ላይ ደግሞ ከሱዳን ጦር መሪ ጀነራል አልቡርሃን ጋር በጋራ በመሆን እየሰሩ ነው ያሉት። የሱዳን አካባቢ ወይም ደግሞ በሱዳን ድንበር በሚያደርጉት እንቅስቃሴ ላይ ህዳሴ ግድቡ ስትራቴጂካዊ ህልማቸው ነው። ስትራቴጂካዊ ህልማቸው እነሱ ብቻ ሳይሆን ደግሞ የነዚህን ኃይሎች የሚደግፈው የግብጽ መንግስት ጭምር ስትራቴጂካዊ እቅድ ስለሆነ በመተማና በሌሎች የሱዳን ድንበሮች አካባቢ ላይ የሚያደርጋቸው እንቅስቃሴዎች ይፈለጋሉ። ግብጽና ሱዳን በመተማ ድንበር አካባቢ የሚደረጉ እንቅስቃሴዎችን ይደግፋሉ ማለት ነው። ሌላኛው ሽሬ፣ አፋር እና ሁመራ ጸለምት አካባቢ ላይ ያሉት ናቸው። በእነዚህ አካባቢዎች ላይ ደግሞ በኢትዮጵያ ውስጥ ጉዳይ ላይ ማለቅለቅ የሚወደው በኢትዮጵያ ውስጥ ጉዳይ ላይ ጦርነት ለመፍጠር የሚሰራው ሻቢያ ኢንተረስት አለው። ስለዚህ ሻቢያና ግብጽን ሱዳንን ባሳተፈ መልኩ እንቅስቃሴያቸውን እያደረጉ ነው ያሉት። ስለዚህ ይሄ የጦር ዝግጅት የሚደረገው አሁን ላይ አቶ ጌታቸው ረዳና አቶ ሬድዋን ሁሴን ህወሓት ከጥቂት ጊዜ በኋላ ፌደራል መንግስቱ ላይ የጦር እርምጃ ወስዶ የጦርነት ለመክፈት እየተዘጋጀ ነው የሚለው ጽሁፋቸውን እውነተኝነት የሚያረጋግጥ ነው። ምክንያቱም ህወሓት ወደ ጦርነት ለመግባት ያለውን ፍላጎት በተጨባጭ ያሳየበት ደግሞ በቀጣይ የጦርነትን ለማስቀጠልና የትግራይ ህዝብን ዳግም መስዋዕት ለማድረግ የሚደረጉ ጥረቶችን ያስመሰከረ ነው። ስለዚህ ኮንፍሊክት ዞን ይዞት የወጣው መረጃ ታንኮች ተጠግተዋል። ሪፖርተር ይዞ በወጣው ዘገባ ህወሓት ሱዳንን፣ ግብጽን፣ ኤርትራን ባሳተፈ መልኩ በሶስት አቅጣጫ ላይ ኢትዮጵያ ላይ የጦርነት ዘመቻን ለመክፈት እየተንቀሳቀሰ ነው የሚገኘው። እነዚህ ሁሉ የሚያሳዩት ህወሓት አልሞት ባይ ተጋዳይ እየሆነ ያለበት ሁኔታ፣ ሽንፈቱን አምኖ በሰላማዊ መንገድ ለድርድር ከመቅረብ ለመነጋገር ከመቅረብ ይልቅ ህዝቡን እጨርሳለሁ የሚል እርምጃ እንዳለው ነው። ጠቅላይ ሚኒስትሩ ምን ብለዋል? ከ1 ዓመት ጦርነት ይልቅ 20 ዓመት የሚደረግ ውይይት ይሻላል ብለዋል። ለ20 ዓመታት መወያየት ይሻላቸዋል። 1 ዓመት ጦርነት ፈጥራችሁ ትሪሊየን የሚቆጠር ገንዘብ ማባከን፣ ክቡር የሆነውን የሰው ልጅ ህይወት መቅጠፍ፣ ክቡር የሆኑ እናቶችን ማስለቀስ፣ ወጣቶቹን በመስሪያ እድሜያቸው በማደጊያ እድሜያቸው ብሩህ ተስፋ ባላቸው እድሜ ላይ ህይወታቸውን የማጨለም እንቅስቃሴያችሁ የትም እንደማያደርሳችሁ በይፋ ያሳየ ጉዳይ ነው። ስለዚህ ከኮንፍሊክት ዞን እስከ ሪፖርተር ያሉ መረጃዎች
እነዚህ ናቸው። በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። አብራችሁ ቆዩ። ሁለተኛው አጀንዳችን ባለፉት ጊዜያት የኢትዮጵያ ህዳሴ ግድብ መገንባቱን ተከትሎ አሜሪካ በዚህ ጉዳይ ላይ ጣልቃ እንድትገባና አሜሪካ ጫና ፈጥራ የግብጽና በኢትዮጵያ መካከል ያለው ህዳሴ ግድብና የአባይ ውሃ መካከል ያደረገው ውጥረትን ግብጽ በአሸናፊነት እንድታጠናቀቅ ወይም ደግሞ ከ85% በላይ የሚሆነው የአባይ ውሃ ባለቤት የሆነችው ኢትዮጵያን በቀኝ ግዛት ስምምነቱ እንድትግባባ ለማድረግ የግብጽ መንግስት ባለስልጣናት ከአሜሪካ መንግስት ጋር የሁለትዮሽ ግንኙነታቸውን ፈጥረው አሜሪካ በጉዳዩ ላይ እንደ ባለቤት ጭምር ሚና እንዲኖራት የተለያዩ ጥረቶችን ሲያደርጉ ነበር። የአሜሪካ መንግስት ባለስልጣናት ወይም ደግሞ ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ ጀምሮ ግብጽ ከፍተኛ ቁጥር ያላቸው ደብዳቤዎችን ህዳሴ ግድብና አባይ ውሃን በተመለከተ ወደ ነጩ ቤተ መንግስት ልካለች። ከዶናልድ ትራምፕ ጋር የስልክ ውይይቶች ተደርገዋል። ዶናልድ ትራምፕ አባይ ግድብ ከህዳሴ ግድብ ጋር ተያይዞ መልከታቸው የግብጽን የበላይነት እንዲያሳይ ተደርጎ የተለያዩ ፕሮፓጋንዳዎች ተሰርቷል። የተለያዩ ዲፕሎማሲ ጥረቶች ተደርጓል። ለዚህ ደግሞ ራሳቸው ዶናልድ ትራምፕ ከህዳሴ ግድቡ በስተጀርባ አሜሪካ ድጋፍ እንደሰጠች ጭምር ያደረገ መልእክታቸውን አስተላልፈዋል። ከአሜሪካ ጋር የሁለትዮሽ ግንኙነታቸውን አጠናክረው በኢትዮጵያ ላይ ጫና በመፍጠር ኢትዮጵያ ህዳሴ ግድቡ ላይ ግብጽ ሚናዋን እንድታሳድግ እድል ማትሰጣት ከሆነ አሜሪካ የተለያዩ እርምጃዎችን እንድትወስድ ሲጋብዙ የነበሩ የግብጽ ባለስልጣናት የአሜሪካ መንግስት በዚህ ጉዳይ ላይ ጣልቃ ገብቶ የግብጽን ኃያልነት ያስመሰክርልናል ብለው ሲጠብቁ በድንገት ሳይታሰብ የመካከለኛው ምስራቅ ጦርነት ፈነዳ። የመካከለኛው ምስራቅ ጦርነት መፈንዳት ብቻ ሳይሆን ግብጽ በመካከለኛው ምስራቅ ጦርነት አማካኝነት ብቻ ሳይሆን በጋዛና በፍልስጤም ጉዳይም ከእስራኤል ጋር ከአሜሪካ ጋር የተለያዩ አለመግባባቶች ተፈጠሩ። አሁን ላይ የመካከለኛው ምስራቅ ጦርነት ወደ መቋጫ ምዕራፉ የደረሰ እየመሰለ ይገኛል። እየደረሰ ይመስላል በሚለው ግምት ውስጥ ሆና የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ከአረብ ሀገራትና የአፍሪካ ቀንድ የዶናልድ ትራምፕ አማካሪ ሞሳድ ብሉስ ጋር ውይይት አድርገዋል። አረብ ኒውስም ይሄንኑ መረጃ ይዞ ወጥቷል። እነዚህ የግብጽና የአሜሪካ ባለስልጣናት ባደረጉት ውይይት ላይ ግብጽ በሱዳን የእርስ በርስ ጦርነት ላይ በይፋ የጀነራል አልቡራን ጦርን እንደምትደግፍና የሱዳን ፈጥኖ ደራሽ ኃይሉን እንደምትቃወም አረጋግጣለች። ጀነራል አልቡራንን የምትደግፍበት ዋነኛ ምክንያት ደግሞ ከሉዓላዊነቷ ከብሔራዊ ጥቅም አንጻሯ እንደሆነም ጭምር ገልጻለች። ይሄ የሚሆነው ግብጽ በተደጋጋሚ በኢትዮጵያ ህዳሴ ግድብ ላይ ለምታነሳው ተቃውሞ ከኢትዮጵያ ጋር የሚያጋራ ድንበር የላትም። ስለዚህ ከኢትዮጵያ ጋር የሚያጋራ ድንበር ያላት ሱዳንን ስትራቴጂካዊ አጋሩ አድርጋ የታችኛው ተፋሰስ ሀገር ነች ሱዳን። ከግብጽ ጋር የጋራ የሆነ ብሔራዊ ጥቅም አለን በማለት ለሱዳን አጀንዳዎችን የመስጠት በሱዳን በኩል አድርጋ የኢትዮጵያ ህዳሴ ግድብ ላይ ጥቃቶችን ለመክፈት ጥረት ታደርጋለች። ለዚህም ነው የውጭ ጉዳይ ሚኒስተሩ የሱዳን ጉዳይ እንደ ግብጽ ጉዳይ አድርገን ይዘነው ለጀነራል አልቡራን ድጋፋችንን የምንሰጠው ብለዋል። ይሄን ከብሔራዊ ጥቅማቸው ጋር አያይዘው በሱዳን የእርስ በርስ ጦርነት ላይ ፈጥኖ ደራሽ ኃይሉ እንዲሸነፍ ወይም ደግሞ ጀነራል አልቡራን ጭምር እንዲያሸንፉ ጥረቶች እየተደረጉ ነው። በይፋ ግብጽ ፈጥኖ ደራሽ ኃይሉን በፍጹም አልቀበልም ብላለች። ይሄንን ከህዳሴ ግድብ ጋር አያይዛ ነው ሐሳቡን የምታነሳው። አለመቀበል ብቻ አይደለም። አሁን ባለው የኢትዮጵያና የግብጽ የህዳሴ ግድብ ውጥረት ላይ የታችኛው ተፋሰሱ ሀገራትን ባላማከረ መልኩ ስምምነት ላይ ባልተደረሰበት መልኩ ይሁንታን ባልተገኘበት መልኩ ኢትዮጵያ ህዳሴ ግድብን ገንብታ ጨርሳለች። ውሃውን እየሞላች ነው። ደግሞ ኢነርጂዎችን ማፍለቅ ጀምራለች። ስለዚህ ግብጽ የቀኝ ግዛት ስምምነቱ ተፈጻሚ ሳይሆን ምንም አይነት እርምጃ ኢትዮጵያ በተናጠል መውሰድ አትችልም በሚል መልኩ አሁንም ለአሜሪካ ድረሽልኝ የሚል ጥሪዋን አቅርባለች። ህዳሴ ግድቡ ተገንብቶ እንግዲህ ዓመት እያለፈው ነው ተመርቆ መላው ኢትዮጵያውያን በጋራ በመሆን አብረን የተደሰትንበት የ13 ዓመት ልፋታችንን ጠቅላይ ሚኒስትሩ ጭምር በይፋ ያረጋገጡበት ጎረቤት ሀገራት ህዳሴ ግድቡ የኢትዮጵያ ብቻ ሳይሆን የአፍሪካ መለያ እንደሆነ የመሰከሩበትን ግድብ ግብጽ ምንድነው እያለች ያለችው? ከሱዳን ጋር ያላትን አጋርነቴን አጠናክራለሁ። የታችኛው ተፋሰሱ ሀገራት ባልተስማሙበት ሁኔታ ኢትዮጵያ በህዳሴ ግድብና በአባይ ውሃ ላይ ያደረገች ያለችው እንቅስቃሴ እንድታቆም ፈልጋለሁ። ለዚህስ አሜሪካ ትብብር እንድታደርግልኝ። አሁን ሁሉ ነገር አልቆ ሁሉ ምዕራፍ ተዘግቶ ግብጽ ወደ አሜሪካ ሄደችበት ምክንያት የመካከለኛው ምስራቅ ጦርነት እየተጠናቀቀ ነው። ስለዚህ ዶናልድ ትራምፕ ሊያተኩሩባቸው የሚገቡ አጀንዳዎች ያስፈልጓቸዋል። ትኩረት ከሚሰጧቸው ቀዳሚ አጀንዳዎች መካከል ደግሞ የህዳሴ ግድቡ ሊሆን ይገባል፣ የኢትዮጵያ ጉዳይ ሊሆን ይገባል የሚል ሐሳብ ነው ያላቸው። ስለዚህ ኢትዮጵያ ህዳሴ ግድብ ላይ እየወሰደች ያለችውን እርምጃ ለማስቆም ጥረቶችን እያደረጉ ነው ያሉት።
በጣም አስገራሚው ነገር ደግሞ ኢትዮጵያ ከህዳሴ ግድቡ በተጨማሪ ሌሎች ግድቦችን ሌሎች ፕሮጀክቶችን በአባይ ውሃ ላይ ጨምር እየሰራች ያለችው ይሄ የሚያሳየው የቀይ ግዛት ስምምነቱን ከዚህ ቀደም ገልጻለች ኢትዮጵያ በሌለችበት ባልተስማማችበት የተደረሰ መግባባትን አትቀበልም ግን ደግሞ 85% በላይ የሚሆነው የራሷ ሀብት በሆነ ጉዳይ ላይ የነግብጽ ውሳኔ አያስፈልገኝም ብላ በይፋ በመቃወም ላደረገችው እንቅስቃሴ ነው ስለዚህ የህዳሴ ግድቡ አሁንም ህዳሴ ግድብ ሲሆን ሌሎች 10 ሜጋ ህዳሴ ግድቦችን እንገነባለን ግብጽ ደግሞ አሜሪካን አማልጅኝ ያለች ትገኛለች ስለዚህ ዶናልድ ትራምፕ የመካከለኛው ምስራቅ ጦርነትን አጠቃለው ምዕራፉን ሲዘጉ ቀጣይ ትኩረታቸው ህዳሴ ግድብና የኢትዮጵያና የግብጽ ጉዳይ ይሆናል ተብሎ ነው እንግዲህ አሁን እየተጠበቀው ያሉት አረብ ኒውስ ይሄንኑ መረጃ ነው ያጋራው ማለት ነው በዚህ ጉዳይ ላይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ አብሬያችሁ የነበርኩት ፍሬህይወት ዮሐንስ ነበርኩኝ ለዩቲዩብ ቻናል ዲስኮናችሁ የደወል ምልክቷን ተጫኑና ቤተሰብ ሁኑኝ በቀጣይ በሌሎች መረጃዎች ተመልሼ እመጣለሁ ባይ